ሰላም ጤና ይስጥልን። የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ። ፍልስጤማውያን ታጣቂዎችና የእስራኤል ወታደሮች በጋዛ የእርዳታ ማዕከል አቅራቢያ ተኩስ መክፈታቸው ተነገረ። በመዲናዋ በየቀኑ በትንሹ 4 ሕፃናት መንገድ ላይ ተትተው እንደሚገኙ ተገለጸ። ደቡብ ኮሪያዊቷ ሴት የሥራ ባልደረባዋን ሱሪ ዝቅ በማድረጓ የገንዘብ ቅጣት ተጣለባት። የ34 ዓመቷ ኦሊቪያ ቪንሰን በ24 ሰዓታት ውስጥ 7079 ፑል አፕ በመስራት በሴቶች ዘርፍ ተይዞ የቆየውን ክብረ ወሰን በእጥፍ በሚባል ደረጃ በማሻሻል የዓለም ክብረ ወሰን መስበር ችላለች። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። የ34 ዓመቷ ኦሊቪያ ቪንሰን በ24 ሰዓታት ውስጥ 7079 ፑል አፕ በመስራት በሴቶች ዘርፍ ተይዞ የቆየውን ክብረ ወሰን በእጥፍ በሚባል ደረጃ በማሻሻል የዓለም ክብረ ወሰን መስበር ችላለች። ከዚህ ቀደም በፖላንዳዊቷ ፓውላ ጎርሎ ተይዞ የቆየው ክብረ ወሰን 4081 ፑል አፕ ነበር። የኦሊቪያ የዓለም ክብረ ወሰንን ለመስበር ያለመው ጉዞ የጀመረው ከባለቤቷና ከአሰልጣኟ እንደ ቀልድ በመጣ ሀሳብ ነው። ምንም እንኳን መጀመሪያ በሀሳቡ ባታምንበትም በመጨረሻ ግን ትርጉም ያለው ፍሬ ማፍራት ችሏል። ኦሊቪያ ታዲያ ለዚህ የበቃችው በአንድ አይደለም። ይቺ ብርቱ ሴት ለ12 ወራት ስልጠና የወሰደች ሲሆን ቀደም ሲል ሪከርዱን ለመስበር ባደረገችው ሙከራም ምናልባትም ዳግም ወደ ስፖርቱ መድረክ እንዳትመለስ ሊያደርጋት ይችል የነበረ ከባድ ጉዳትም አስተናግዳ ነበር። ሆኖም ከተሳካ ሕክምናና ከበቂ ረፍት በኋላ ዳግም ወደ ስፖርቱ መድረክ በመመለስ የዓለም ክብረ ወሰንን በሰፊ ልዩነት መስበር ችላለች። ቀድሞ የነበረው ሪከርድ 4081 እንደሆነ ስትመለከት ይህንን የምታሻሽልበት ምንም መንገድ እንደሌለ አስባ እንደነበርም ኦሊቪያ ትናገራለች። የክብረ ወሰኗ ባለቤት ኦሊቪያ ስላስመዘገበችው ስኬት ስትናገር ወደዚህ ስመጣ አሳካዋለሁ ብዬ ያላሰብኩትን ነገር ነው ያሳካሁት። ወደፊት እየገፋው መሄዴ ግን በአንድ ወቅት ከአቅሜ በላይ ናቸው ብዬ ያሰብኳቸው ነገሮች ደግሜ እንዳጤና አድርጎኛል ብላለች። ለወንድ ወይንም ለሴት በ24 ሰዓት ውስጥ በአማካኝ ከ4000 በላይ ፑል አፕ መስራት በቀላሉ የሚቻል ነገር አይደለም። ይህ ታዲያ የኦሊቪያ ቪንሰንን ስኬት የበለጠ አስደናቂ ያደርገዋል። በአዲስ አበባ ከተማ በትንሹ በቀን 4 ሕፃናት የተለያዩ አካባቢዎች መንገድ ላይ ተትተው እንደሚገኙ የከተማው አስተዳደር የሴቶችና ሕፃናት ማህበራዊ ጉዳይ ቢሮ ለአሃዱ ሬዲዮ ገልጿል። ቢሮው ወላጆቻቸው መንገድ ላይ ትተዋቸው የሚሄዱ ሕፃናት ቁጥር ከጊዜ ወደ ጊዜ እየጨመረ ስለመምጣቱም አስታውቋል። በተለያየ ምክንያት በመንገድ ላይ ተትተው ወይንም ተጥለው የሚገኙ ሕፃናት አብዛኛውን ጊዜ ጤነኛ ሆነው እንደማይገኙ የተናገሩት የቢሮ ኃላፊዋ ወይዘሮ ቆንጂት ለበላ በዚህ አይነት መልኩ የተገኙ ከ280 በላይ ሕፃናት ክበበ ፀሐይ የሕፃናት መርጃ ማዕከል ውስጥ እንደሚገኙም ገልጸዋል። በሌላ በኩል የከፋ የምግብ ችግር ያጋጠማቸው ከ38500 በላይ ሕፃናት ቢያንስ በቀን አንድ ጊዜ ምግብ እንዲያገኙ ለማድረግ በ26 ማዕከላት ምገባ የሚካሄድ ሲሆን ከሕፃናቱ ጋር በተያያዘም ለማሳደግ የሚፈልግ የአገር ውስጥ ጉዲፈቻ እየበዛ መምጣቱንም አንስተዋል። የልዩ ፍላጎት ያላቸው ሕፃናትን በተመለከተ በትምህርት ቤቶች ትምህርቱ እንዲሰጥና ትምህርት ቤቶቹም እንዲበዙ ለማድረግ ስራዎች እየተሰሩ መሆኑን የተገለጸ ሲሆን የአእምሮ እድገት ውስንነትና የባህሪ እክል ለገጠማቸው ልጆች አስፈላጊ እገዛ እየተደረገና ስራዎችም እየተሰሩ መሆኑ ተመላክቷል። በ2017 ዓ.ም ብቻ በአዲስ አበባ ከተማ ከ137 በላይ ቤተሰቦች በህጋዊ መንገድ በአገር ውስጥ ጉዲፈቻ ልጆችን ከመንግስት ተቀብለው ለማሳደግ ወረፋ እየተጠባበቁ መሆኑን ሚኒስትሩ ስለማስታወቁ አሃዱ ከዚህ ቀደም መዘገቡ ይታወሳል። በጋዛ የሚገኙ ፍልስጤማውያን ሰኞ ዕለት በእስራኤልና በአሜሪካ በሚደገፈው የጋዛ ሰብአዊ ፋውንዴሽን ወደሚተዳደረው የእርዳታ ማከፋፈያ ማዕከላት ሲያመሩ በድጋሚ ተኩስ እንደተከፈተባቸው ተናገሩ። የዓይን እማኞች ለመጀመሪያ ጊዜ በደቡብ ፋራ በምትገኘው ታል አል ሱልጣን አካባቢ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ በፍልስጤም ታጣቂዎች እንደተተኮሰባቸው ተናግረዋል። እነዚሁ ግለሰቦች የእስራኤል ወታደሮችም እንደተኮሱባቸው አክለው ተናግረዋል። በጋዛ ሐማስ
በሐማስ የሚመራው የጤና ጥበቃ ሚኒስቴር ለእርዳታ ማሰባሰቢያ በተመረጡ አካባቢዎች 6 ሰዎች ሲገደሉ 99 ቆስለዋል ብለዋል። የእስራኤል መከላከያ የወጡ መረጃዎችን እየተመለከተ መሆኑንም አስታውቋል። የጋዛ ሰብአዊ ፋውንዴሽን የታል አል ሱልጣን የእርዳታ ማከፋፈያን ሰኞ አለመከፈቱን አስታውቆ በሌሎች 2 ጣቢያዎች ግን እርዳታ በሚከፋፈልበት ወቅት ምንም አይነት ተኩስ እንዳልነበረም ተናግሯል። ይህ የተፈጠረው የእስራኤል ጠቅላይ ሚኒስትር ሐማስን የሚቃወሙት የፍልስጤም ጎሳዎችን በማስታጠቅ ላይ መሆናቸውን ካመኑ ከቀናት በኋላ ነው። የጋዛ ሰብአዊ ፋውንዴሽን በግንቦት 26 እርዳታ ማከፋፈል ከጀመረ ጀምሮ በየቀኑ ለማለት በሚያስችል ሁኔታ እስካሁን ከከፈታቸው 4 ማዕከላት በአንዱ ወይንም በሌሎች ጥቃት ተፈጽመዋል። የእስራኤል ወታደራዊ ቀጠናን አቋርጦ በሚያልፈው በራፋ ታል አል ሱልጣን አካባቢ ወደሚገኘው አንድ ቦታ ሲቃረቡ በርካታ ፍልስጤማውያን ተገድለዋል። ከዚህ ቀደም በደረሱት ጥቃቶች የእስራኤል ወታደሮች በተሰበሰበው ሕዝብ ላይ ተኩስ እንደከፈቱ እማኞች ተናግረዋል። የእስራኤል ጦር ወታደሮች በቦታው በነበሩ ሰላማዊ ዜጎች ላይ መተኮሳቸውን ቢያስተባብሉም ወታደሮቹ ግን የማስጠንቀቂያ ጥይቱን ችላ ብለው ወደ እነሱ የቀረቡ ተጠርጣሪዎች ላይ መተኮሳቸውን ተናግረዋል። አንድ የዓይን እማኝ ለቢቢሲ አረበኛ መካከለኛው ምስራቅ ዴይሊ ፕሮግራም እንደገለጸው ከእርዳታ ማከፋፈያው እርዳታ ለመቀበል በአካባቢው ሲደርሱ የሲቪል ልብስ ለብሰው ፊታቸው ሙሉ በሙሉ የሸፈኑ ወጣቶችን ማየታቸውን ተናግረዋል። መጀመሪያ ላይ በሂደቱ ላይ እገዛ የሚያደርጉ የፍልስጤም ወጣቶች ሊሆኑ እንደሚችሉ አስበን ነበር፣ ነገር ግን በድንገት ተኩስ ጀመሩ ብሏል። እርዳታ ለመቀበል የቻሉት እንኳን ኢላማ ተደርገው በጥይት ተመተዋል። እነዚህ አጥቂዎች እነማን እንደሆኑ እስካሁን አናውቅም። ሁሉንም ነገሮች ከኛ ወስዷል። አንዳንዶች በግርግር ወቅት ሳይቀር ሰርቀውናል ብሏል። መሐመድ ሳኮት የተባለ ሌላ ግለሰብ በበኩሉ ከኋላዬ ብዙ ወጣቶች በጥይት ተመተው ተገድለዋል። ከሞት ለጥቂት ነው ያመለጥኩት። ጥይቶቹ ጭንቅላቴን ለጥቂት ነው የሳቱኝም ብለዋል። በመጀመሪያ በሰላማዊ ሰዎች ላይ የሚተኩሰው የእስራኤል ጦር ነበር። ዛሬ ግን ወንበዴዎችና ሚሊሻዎች እንዳሉ ስናውቅ አስደንግጦናል ብለዋል። የእስራኤል መከላከያ ሰራዊትም ዘገባዎቹን እየመረመረ መሆኑን ለቢቢሲ ተናግሯል። የሰብአዊ ፋውንዴሽን በመግለጫው እንዳስታወቀው ሰኞ ዕለት በጋዛ ሰርጥ በሳውዲ አጎራባች ራፋ እና ዋዲ በሚገኙ 2 ቦታዎች ማከፋፈያ መክፈቱንና በሁለቱም ቦታዎች የእርዳታ ስርጭት ያለምንም ችግር ተካሂዷል ብሏል። መስከረም 26 2016 ዓ.ም በደቡባዊ እስራኤል ላይ በሐማስ የሚመራ ጥቃት 1200 የሚጠጉ ሰዎችን ገድሎ 251 ሰዎችን ካገተ በኋላ የእስራኤል ጦር መጠነ ሰፊ ወታደራዊ ዘመቻም ጀምሯል። ከዚያን ጊዜ ጀምሮ በጋዛ ቢያንስ 54927 ሰዎች ተገድለዋል ሲል የግዛቲቱ የጤና ጥበቃ ሚኒስቴር አስታውቋል። የደቡብ ኮሪያ ፍርድ ቤት አንዲት ሴት የባልደረቧን ሱሪና ሙታንታ በአጋጣሚ በባልደረቦቻቸው ፊት በማውለቋ ጾታዊ በደል በመፈጸም ቅጣት እንደተጣለባት የአገር ውስጥ መገናኛ ብዙሃን ዘግበዋል። ከ2100 የአሜሪካን ዶላር ቅጣት በተጨማሪ በ50ዎቹ ዕድሜ ውስጥ የምትገኘው ሴት የ8 ሰዓታት የጾታዊ ጥቃትን መከላከል ትምህርት እንድትወስድም ተወስኗል። ክስተቱ ባለፈው ጥቅምት ወር በሰሜን ምስራቅ በጋንጊዮንግ ግዛት በሚገኝ ሬስቶራንት ኩሽና ውስጥ ተከስቷል ተብሏል። የቹንቼዮን አውራጃ ፍርድ ቤት ቅዳሜ የሰጠው ብይን ሴትዮዋ ድርጊቱን በ20ዎቹ ዕድሜ ውስጥ ባለው የሥራ ባልደረባዋ ላይ ጉዳት የማያስከትል ቧልት ነው ስትል ያቀረበችውን አቤቱታ ውድቅ አድርጎታል። ፍርድ ቤቱ ግን ከዚህ ቀደም ምንም አይነት የወንጀል ጥፋት የሌለባትና በድርጊቱ መጸጸቷንም ከግምት ውስጥ ማስገባቱን ገልጿል። ዳኛው ሴትዮዋም የሥራ ባልደረቧንና ወላጆቹን ተንበርክካ ይቅርታ ጠይቃለች ብለዋል። በቾሱን ዴይሊ በጉዳዩ ላይ ባቀረበው ዘገባ ስር አንድ አስተያየት ለቀላል ቀልዶች ከባድ ቅጣት የተጣለባት ይመስላል ብሏል። ሌላ አንባቢ ግን ቅጣቱ ጨርሶ ከመጠን በላይ አይደለም፣ ለምን እንዲህ አይነት ቀልድ መቀለድ አስፈለገ? ይህ ቀልድ ይመስላል ሲልም ጠይቋል። ሙታንታን ጨምሮ የአንድን ሰው ሱሪ ማውለቅ ወይንም ዝቅ ማድረግ ብዙውን ጊዜ የጥቃት አይነት ተብሎ ቢተችም እንደ የተለመደ ተግባራዊ ቀልድ ይታያል። እንደ አውሮፓውያኑ አቆጣጠር በ2019 የደቡብ ኮሪያ ኦሎምፒክ የአጭር ርቀት ስኬቲንግ ሻምፒዮን ሊም ሃዮ ጁን የአንድ ወንድ ጓደኛውን ሱሪ ከሌሎች ሴት ስኬተሮች ፊት ዝቅ ካደረገ በኋላ ለ1 ዓመት ታግዷል።
ለቀጣዩ ዓመት 2018 በሚኒስትሮች ምክር ቤት የቀረበው የ2 ትሪሊዮን ብር በጀት ህዝቡን እያስጨነቁ ያሉትን የኑሮ ውድነትና የዋጋ ግሽበት ችግሮችን ለማረጋጋት መዋል እንዳለበት የኢኮኖሚ ባለሙያው ገለጹ። የኢኮኖሚ ባለሙያው የፖሊሲ አማካሪው ዶክተር ቆስጦንጢኖስ በረሀ ተስፋ በጉዳዩ ዙሪያ ለቲግቫ ኢትዮጵያ በሰጡት ቃለ መጠይቅ በጀቱ ከሀገሪቱ ህዝብ ብዛትና ከኢኮኖሚው የእድገት ምጣኔ አኳያ ሲታይ ብዙ ነው ብለዋል። ሆኖም ግን የበጀት ረቂቅ ወደ ፓርላማ ከመሄዱ በፊት ባለድርሻ አካላት ሊወያዩበት ይገባ ነበር ሲሉም ተናግረዋል። በጀቱ እንዴት ጥቅም ላይ መዋል አለበት የሚለውን ካየን በዚህ በጀት የግሉ ዘርፍ መበረታታት አለበት። ይህን ዘርፍ ለመደገፍ የሚመደበው በጀት ማደግም አለበት። የግሉ ዘርፍ መስፋፋት የመንግስት ጫናን ይቀንሳል፣ ለደሞዝ የሚያወጣውን ወጪም ይቀንስለታል። የመንግስት ስራ እየተስፋፋ የመንግስት ተቋማት እየተከፈቱ የመንግስት ሰራተኛም ከበዛ ጫናው ትልቅ ነው። አብዛኛውን በጀት ወደ ትምህርትና ጤናው ዘርፍ እንዲሁም የሰብአዊ ልማት ዘርፍ የሚሄድ ከሆነ ውጤታማ ስራ ይሰራበታል። በጀቱ የውጭ ንግድንም መደገፍ አለበት ብለዋል። ኢኮኖሚውን ለውጭ ባለሀብቶች የመክፈት እንዲሁም የማዘመን ስራዎች እየተከናወኑ ናቸው። አሁን ግን የዋጋ ግሽበቱ ለመቆጣጠር የውጭ ንግድ ማደግ አለበት። ወደ ውጭ የምንልካቸው ሸቀጦች ላይ በደንብ መሰራት አለበት። ከውጭ የሚመጡ ምርቶችም እዚሁ ማምረት ችግሩ ለመቆጣጠር ያስችላል። በጀቱ ወደዚህ አቅጣጫ መመልከት አለበት ሲሉ አክለዋል። ውድ የኤችጄን ቤተሰቦች ለሰዓቱ ያዘንላችሁ መረጃ እኚህን ይመስላሉ። በየዕለቱ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።